ዛሬ ወሳኝ የቤት መረጃን እየላችሁ መጥቻለሁ። ጥንቃቄም እንድታደርጉ ቦታ ገዝታችሁ ቪላ ቤት ለምትገነቡ ላሰባችሁ ቪላ ቤት ግንባታ ፍቃድ ታግዷል፣ አይቻልም። የት አካባቢ ነው? ሙሉ መረጃውን አጥራ አድርጌ አምጥቼላችኋለሁ። በተጨማሪም በርካሽ ዋጋ ፎቅ እንዲሁም አፓርትመንት መገንባት ለምትፈልጉ በርካሽ እጅግ በማይጠበቅ ብር 250 ካሬ ሜትርና ሌሎች ቦታዎችም በርካሽ ዋጋ ቀርቦላችኋል። ነባር ፋይል ዲጂታል ካርታ ናቸው። አንደኛ የሆነ የመኖሪያ መንደር ላይ በተጨማሪም 250 ካሬ ሜትር በ16 ሚሊዮን ብር ዘመናዊ ቪላ እንዲሁም 180 ካሬ ሜትር አንደኛ የሆነ ዝንጥ ያለ ቪላ ቤት ለሽያጭ ቀርቧል። እያንዳንዳቸው ሙሉ መረጃ እንደሚከተሉ አጥራ አድርጌ አቅርቤያለሁ። ለወዳጅ ዘመዶቻችሁ ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ዛሬ ያመጣውላችሁ ቤት 250 ካሬ ሜትር ቪላ ቤት ነው። ይህ ቪላ ቤት እንግዲህ የሚገኝበት አካባቢ ገና አልለማም፣ ልማት ትንሽ ይቀረዋል። ነገር ግን ብዙ ሰዎች እየገነቡበት ያለ አካባቢ እንዲሁም የተሰሩት ቤቶችም በርካቶቹ እየተኖረባቸው ያለ አካባቢ ነው። መብራት ውሃም አለው አካባቢው ላይ። ታዲያ አካባቢው ዘመናዊ ቢሆን በዚህ ዋጋ አይገኝም። ነገር ግን ገዝታችሁ የተወሰነ ጊዜ እንኳን ጠብቃችሁ ብትገቡበትም መልሳችሁ ለገበያ ብታወጡትም ይጠቅማል ቸዋል። ምክንያቱም እጅግ በጣም እርካሽ ነው። ስለዚህ ይህን ቤት እንግዲህ እንደማንኛውም ቪላ ቤት እስካሁን እንደምናቀርባቸው በአዲስ አበባ ውስጥ እንዳሉ ቪላ ቤቶች ሁሉ የተሟላ ዶክመንት ያለው የተሟላ ክፍሎችን የያዘ ጽድት ብሎ ያለቀ ቤት ነው። ግቢው 2 መኪኖችን ይዛል። ወደ ዋና ቤቱ ስትገቡ ደግሞ ሳሎን ሰፊ ሆኖ የተሰራ እንዲሁም 3 መኝታ ቤቶች በጥሩ ሁኔታ የተዘጋጁለት ሲሆን ትራዲሽናል ኪችን እንዲሁም ሰርቪሶች፣ ሻወር፣ ሽንት ቤትም እንዲሁም የሚያስፈልጉ ነገሮች ሁሉ የተሟሉለት ነው። ይህን ቪላ ቤት የምታገኙት እንግዲህ አያት ወደ ጣፎ ስትሄዱ አያት ገብርኤል አካባቢ ነው የምታገኙት። ዋጋው በጣም ቆንጆ ነው። 16 ሚሊዮን ብር ነው እንግዲህ ለሽያጭ የቀረበበት ዋጋ። ምናልባት አፓርትመንት ከምትገዙ እንዲሁም መሬት ገዝታችሁ የምትገነቡ ካላችሁ አሊያ ደግሞ 16 ሚሊዮን አካባቢ ባንክ ላይ አስቀምጣችሁ ወለድ የምትመገቡ ካላችሁ እንግዲህ እዚህ ቤት ላይ አሳርፉትና ምናልባት 1 ዓመት እንኳን አቆይታችሁ ገበያ ላይ ብታወጡት ያልጠበቃችሁትን ብር ማምጣት የሚችል ነው። አሁን ማከራየት ትችላላችሁ ወይም ደግሞ መኖርም የሚያስችል ነው። አካባቢው እንደነገርናችሁ ገና ልማት ይቀረዋል። ያ ማለት አይለማም ማለት አይደለም። እንግዲህ በአዲስ አበባ ክልል ውስጥ ያለ የተሟላ ፋይልን ይዞ ለሽያጭ የቀረበ ቤት ነው። ወሳኝ ቤት ፈላጊ ከሆናችሁ እንግዲህ አያት አካባቢ በ150 ካሬ ሜትር በዚህ ዋጋ እንግዲህ ማግኘት አይቻልም ቪላ ቤት። ነገር ግን የቤት ብር ተፈልጎም ለገበያ ቀርቦ ነው የሚገኘው። ይህም ቤት ለማየት ስትመጡ ሌሎችም ከ18 ሚሊዮን 500 ሺህ ብር ጀምሮ 250 ካሬ ሜትር እንዲሁም ከዛም በላይ የተለያዩ በ300 ካሬ ሜትር በአስቸኳይም የሚሸጡ እጅግ በጣም ምርጥ ቤቶችን በትናንትናው ዕለትም በርካታ የዩቲዩባችን ተካታዮች አድማጭ ተመልካች ቤተሰቦቻችን እንግዲህ በተካታይ በዚህ ሰሞን በርካታ ሰዎች ቤትን እየገዙ እንዲሁም ቤቶችንም በመጎብኘት ላይ ነው ያሉት። ለውሳኔ የሚረዳችሁ ዘንድ እንግዲህ ትክክለኛ ቤት ፈላጊ ከሆናችሁ ብቻ ደላላ አትላኩብን፣ ራሳችሁ እየመጣችሁ እዩ። ምክንያቱም የደላላ እኛም ደላላ ነን። ያለው ነገር እንነግራችኋለን። ጊዜያችንን የእናንተ እኛም ሳይባክን ወሳኝ ገጽታውን ብቻ እየደወላችሁ እየመጣችሁ ማየት ትችላላችሁ። ወደ ሁለተኛው መረጃችን ስናመራ ብትገዙት የሚጠቅም ቤት ነው የምነግራችሁ። ይህን ቤት እንግዲህ ሻጩ ለራሱ የገነባው ነው፣ ለሽያጭ የገነባው አሊያ ደግሞ ሌላ ችግር ኑሮበት ሳይሆን ለሌላ ቢዝነስ ብሩ ስለተፈለገ ብቻ እንዲሸጥ የተፈለገ ቤት ነው። ይህን ቤት እንግዲህ ጥቃቅን ነገሮች እንኳን የቀሩ አንዳች ነገር የለም። ለምሳሌ በቪላ ቤት ደረጃ ሲሪፌዝ ሰው ለራሱ ፈልጎ ካልሆነ በቀር ሲሪፌዝ መብራትን ማንም አያስገባ አይደለም። ለቪላ ቤት ለትልልቅ ፎቅ ቤቶችም እንግዲህ ኖርማል መብራት ቆጣሪዎች ናቸው የሚገጠሙት። ስለዚህ አድማጭ ተመልካቾቻችን በውጭም በሀገር ውስጥም ያላችሁ ቆንጆ ሰፈር ላይ ከአስፓልት በቅርብ ርቀት ሰፈሩ የለማ መብራት ውሃ የተሟላለት 24 ሰዓት ደግሞ ጥበቃ ያለበት የመንገድ ልማት ሆነ ኮምፓውንድ ሁሉም ነገር ጥንቅቅ ያለ በ180 ካሬ ሜትር ላይ የተገነባ ቤት ንጹህ ቤት የምትፈልጉ ካላችሁ 2 መኪኖችን ግቢ ውስጥ ማንኛውም የቤት መኪና ማቆም ይቻላል። ከዛ ውጭ አቀማመጡ ወደ ጧት ፀሐይ ነው። እንዲሁም ቤቱ ከፍ ብሎ የተሰራ ቤት ነው። ይህን ቤት ባለ 3 መኝታ ቤት አድርጎ ዋናው ላይ እንግዲህ ሰርቶታል። 3ቱ መኝታ ቤቶችም የራሳቸው የሆነ የውስጥ ሻወር፣ ሽንት ቤት፣ ቁም ሳጥን የተገጠመላቸው ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም የቤቱ ከፍታ ደግሞ 3 ሜትር ከ30 ተደርጎ የተገነባ ሲሆን የቤቱ ከፍታ እጅግ በጣም ገራሚ ደስ የሚል የመብራት ሲስተምን ቆንጆ የፊኒሽንግ እቃዎችን ቁም ሳጥን፣ የአልሙኒየም፣ የመስታወት፣ የመብራት
መብራት እያንዳንዱ የምታዩቸው ነገሮች ሁሉ ከሴራሚክ ጀምሮ ምርጥና ቆንጆ ተደርጎ የተሰራ ነው። ስለዚህ ይህን ቤት ገዝታችሁ መኖር የምትፈልጉ ማንኛውም ነገር በአካባቢያችሁ በቅርብ ርቀት በ100 ሜትር ውስጥ ባንክ፣ ሱቅ እንዲሁም የመብራት አገልግሎትም ሆነ የውሃ ክፍያ ጣቢያዎች በአካባቢ ላይ ይገኛሉ። ከዛ ውጭ ለማንኛውም መንቀሳቀሻ አካባቢ አስፓልት በ50 ሜትር እርቀት ላይ የሚገኝ ሲሆን ይህን ቤት ብትገዙት ይጠቅማቸዋል። ብታከራዩት ጥሩ ብር መከራየት የሚችል ነው፣ ሳይውል ሳያድር። ብትኖሩበት ደግሞ ጎረቤት በግራም በቀኝ ፊት ለፊትም ሆነ አካባቢ ላይ ምንም አይነት ባዶ ቤት የሌለበት ቆንጆ ቤት ነው። ይህን ቤት እንግዲህ ከፍየል ቤት ትንሽ ወረድ እንዳላችሁ ሰሚት አካባቢ የምታገኙት ሲሆን ቀጥታ መዋል የምትችሉት ምርጥና ዘመናዊ ቤት ነው። በ24 ሚሊዮን ብር ለሽያጭ ቀርቦላችሁ ይገኛል። 180 ካሬ ሜትር የካርታ ስፋቱ ነው። ተጨማሪ 2 መኝታ ቤቶችን ሰርቪስ ላይ እንዲሁም ትራዲሽናል ኪችንም ሰፊ ተደርጎ እያንዳንዳቸው መኝታ ቤቱም ሆነ የመታጠቢያ ክፍሎች እንዲሁም የኪችን ቤት እቃ ማጠቢያ ቦይለር በጥሩ ሁኔታ የተገጠመለት ሲሆን የሽንት ቤት እቃዎች እያንዳንዳቸውም እየተሟሉለትና ምንም አይነት ወጪን የማይጠይቅ ቤት ንጹህ ቤት የምትፈልጉ ኢትዮጵያውያን ካላችሁ ይህን ቤት አታገኙትም። የትም አካባቢ መታችሁ ይዩት። 2 መንገድ ተጠቃሚ ነው። በጣም ቆንጆ ቤት፣ አደገኛ ጥር፣ የልብስ መስቀያ ማንኛውም ነገር ሳይቀር 100% ጥንቅቅ ያለ ወጪም ባታወጡበት ብትችሉ ለእናት አባት ገዝታችሁ ጊፍት የምትሰጡት ከዛ ውጭ ደግሞ ራሳችሁም ገዝታችሁ የምትኖርበት ዘመናዊ ቤት ነው። ነገ ዛሬ ሳትሉ መታችሁ ይዩት። ሌላኛውና የመጨረሻው መረጃችን ምናልባት እዚህ ቪዲዮ ላይ ቤቱ አይታይም፣ በውስጥ መስመር እንልክላችኋለን። ዘመናዊ ቪላ ቤት የምትፈልጉ ኢትዮጵያውያን ካላችሁ ለቡ ትራኮን ሪል ስቴት አካባቢ እጅግ በጣም በርካሽና በቅናሽ ዋጋ ቀርቦላችኋል። 250 ካሬ ሜትር የካርታ ስፋቱ ዲጂታል ካርታ ስም መዞር የሚችል ከዋና አስፓልት በ150 ሜትር እርቀት ላይ የሚገኝ ኮምፓውንድ ውስጥ ያለ ሳይቱ መሰረተ ልማቱ ሁሉም የተሟላለት ቡና ሜዳ አካባቢ ወይም ትራኮን ሪል ስቴት ጀርባ ላይ የሚገኝ እጅግ በጣም ቆንጆ ቤት ለሽያጭ ቀርቦላችሁ ይገኛል። ስለዚህ ይህን ቤት 3 ቆንጆ ሰርቪሶች እንዲሁም 2 መኝታ ቤትና 1 ሰፊ ሳሎን ሰፊ ተደርጎ የተሰራ ደግሞ ኪችን ካቢኔት የተገጠመለት ኪችን ቤት አለ። ግቢው 3 መኪኖችን በነጻነትና በጥሩ ሁኔታ ማቆም የሚችል ነው። አቀማመጡ ወደ ደቡብ ምስራቅ ዘወር ያለ ሲሆን ይህን ቤት እንግዲህ 250 ካሬ ሜትር ነው። በ22 ሚሊዮን ብር ለሽያጭ ቀርቧል። 250 ካሬ ሜትር ለቡ ቡና ሜዳ አካባቢ የቀረበ ቤት ነው። ይህን ቤት ለማየት ስትመጡ ምናልባት ቪላ ቤት አካባቢው ላይ መገንባት ፈጽሞ አይቻልም፣ ተከልክሏል። ምናልባት በርካቶቻችሁ ዋጋ በቅናሽ እዚህ አካባቢ እንዳለ መረጃ የደረሳችሁ ትኖራላችሁ። ነገር ግን ቪላ ቤትን እንሰራለን ብላችሁ የምታስቡ ካላችሁ ለቡ ቡና ሜዳ አካባቢ ቦታን እንዳትገዙ። መገንባት የሚቻለው ግራውንድ ፕላስ 4 ወደ ላይ ከፍተው ግራውንድ ፕላስ 4 የሆነ እና ከዛም በላይ ሲሆን እነሱን መገንባት የምትችሉ ኢትዮጵያውያን ካላችሁ አቅማችሁ የፈቀደ ካላችሁ ምናልባት ቦታዎችን 250 ካሬ ሜትር ከ12 ሚሊዮን ብር ጀምሮ ለሽያጭ የቀረቡ እስከ 15.5 ድረስ ቆንጆ ቦታዎችን አሉ፣ እናሳያችኋለን። መግዛትም ትችላላችሁ። ነገር ግን እዚህ አካባቢ ቪላ ቤትን መገንባት አትችሉም፣ አይቻልም፣ ተከልክሏል፣ አቁሟል፣ ፍቃድ አይሰጥም። ለፎቅ ቤት ግን የፈለጋችሁትን የቤት ከፍታ መገንባት ትችላላችሁ። ቦታዎቹም ነባር ፋይል፣ ዲጂታል ካርታ፣ ምንም አይነት የዶክመንት ችግር የሌለባቸው ነገር ግን ነፋሻማና በርካቶቻችሁ የማታውቁት እጅግ በጣም ወሳኝ መኖሪያ አካባቢ እንደሆነ ይታወቃል። እዚህ አካባቢ መግዛት የምትፈልጉ ኢትዮጵያውያን ካላችሁ በውጭም በአገር ውስጥም በተለይ አፓርትመንት ገንብታችሁ መኖር የምትፈልጉ መሸጥ የምትፈልጉ እንዲሁም የምትፈልጉትን አገልግሎት እዚህ አካባቢ ማግኘት የምትፈልጉ ኢትዮጵያውያን ካላችሁ ሌሎችም እስከ 92,000 ብር ድረስ አሁን ወራዊ ገቢ የሚያስገኙ በ15 ሚሊዮን ብር የሚጠሩ የተለያዩ ቤትና ቦታዎች አሉ። እየመጣችሁ ማየትና መጎብኘት ትችላላችሁ። የዛሬው መረጃ በዚህ ጨርሻለሁ። መልካም ጊዜ